አዳምጠሽዋል። መጀመሪያ አይሰማም ብለሽኝ ነበር። የለውም ምንም ነገር የለውም። ኧረ ውሸት አልሰማሽም። ለምን ከነ እንትናሽም አትመጪም ያልኩሽ ነገር ኧረ አድ ታችኛው ሰፈሩ ሲሚ ዛሬ ማለት ነው ሰባተኛ ማለት ነው ጸሎት ያደረጉ ነበር። የአጎስ ማለት ነው ሉራድ መሰለኝ ይጠብቅ ብሎ ለምን የሱን አጎስ ፈጣሪ ይጠብቅ ብሎ አረ ይጠብቃ። የማን አጎስ መሰልሽ? የኔ አጎስ ፈጣሪ ይጠብቀው። ብዙ ሰው ብዙ ብርቄት ይወዳለች ተባለ። ምንድን ነው እንጂ ጅኒ ሴትዮዋ ኧረ እዛ አጅናንቶ ይተውሽ። ኧረ አጀናኒቶ ከተወኝ ሳንቺስ በትልቁ ትሆን ብሌንም በትልቁ አርጊ። ቪዲዮ ዘፈንኝ ነው እንዴ ብሌ የተዝበንም ምንም ትሆን ብሌን ማለት ነው። የአሜሪካ ልጅ ወድሻለሁ አለቻት። ወድሻለሁ አለቻት እንጂ ስጣፍጣፋ ማለት ነው። ቆይ እዚህ ቤት በጣም ተሰምቶኛል። እኔ ብን ብዬ ነው የምጠፋው። ብሌን አንድ ሰውዬ ማለት ነው ምራቴ ማለት ነው ወርቅ አሰረላት። ወርቅ አሰረላት መስታወት ውስጥ ማለት ነው። ራሴን ሲያየው ማለት ነው። አሁን እናንተ ያኮብ ደጋፊ ያኮብ ደግሞ አንተ ባለትዳር ነክ፣ አንቺ ባለትዳር ነሽ። ከዚህ በኋላ ሌላ ነገር ያንቺ ነገር እዚህ ጋር ያቁም ብላለች እኮ። ማነው እንደዚህ ያለ? ወርቁ ኮፒ ኔትወርክ ግን ይሰራል ወይ? ሳጣም ኮፒ ሊንክ አድርጉ። ይሄ ወረቀት ግን ውሸት ነው። ወረቀቱ ፈረደበት። አንቺ ፈረደበት። በስመ አብ ወረቀቱ ፈረደበት። በነፃ ነው እንደሚታደለው እና አጣቂዎች ተንከራተተ እኮ። ወይኔ ግዴ የነሱ ያስቀምጡት። አላሁ አክበር። ወይኔ እንዴት አርግቶ ነው ወረቀታቸው የነሱ? እሺ አንቺ ወረቀት ውድ ነው ተብሎ የለ ወይ? አሁን ልጆቻችን ስናስተምር እኮ ወረቀት ውድ ነው እያሉ መከራችን እየበላን አይደለም። አብዛኛው በጣም ውድ ነው ኢትዮጵያ ላይ እኮ ውድ ነው። እነሱ ከየት ነው የሚያመጡ? እናንተማ ልባችሁ ድንድል ብለዋል። ያው አንዷ ወረቀት ቦታ የምትለው የኔን ነገር ልማሽ ትሰማላችሁ። ምን አልሽ? ወረቀት ውድ ነው። ምን ሆንሽ? የድሮ ደፍተራቸው ተቀምጦ ነበር። እኔ እኮ ድምፄ አይሰማም መሰለኝ። እኔ ፍትህ ለሌላ እያልኩ ነው። ሌላ ብላችሁ እስቲ ለሌላ ልቀቁላት ትንሽ። ቆይ ሌላ የሚፈልግሽ መስት ዝም በሉ። ቆይ ሌላ ለእንትና የምጠይቃት ብሌን ቸነሞ ማለት ምን ማለት ነው? ቸነሞ መጣን ቸነሞ ማለት መጡ ማለት ነው። እኔ ዘፈኑ በጣም ይመቸኛል። ማን ያለው መጡ ማለት ነው። ከታች ቻኖ ጉራግኛ ነው እንዴ? ቻኖ ማለት ነው። መጡ ማለት በጉራግኛ ቸነቦ ማለት መጥተዋል። እንትን አይደለ እንዴ እንደሚዘፍነው ሀይዱ ፈረጃ አይደለች? የተሰማኝን እኔ ከዚህ ቤት ውልቅ ብዬ ልጠፋ ስለሆነ ነው። ምን ትጠፋለሽ? ደርሰሽ ምን ተሰማሽ? ምን ተሰማሽ? ንገሪ ተንፍሽ። እኔ ስሜን ሊቀይረው ወይስ
ሌላ የሚባል ጽሁፈቱ አይነበብም ነው። በደንብ ይዩት እስቲ በአማርኛ ፈጣሪ መንገዱን ዘርጋርግልሽ ያኔ ፈረስታለሽን ደግሞ ትተሽ እንዳትሄጂ ተቀምጬልሻለሁ። እንግዲህ መንገድ ላይ እንቅፋት እንዳይመታሽ እኔ እህት መልካም መንገድ ይሁንልሽ። ውሃም ደግሞ በአይላንድ አዘጋጅቼልሻለሁ። አረ ሌላ ታውራበት ተዋት። ወይኔ ጉድ እኮ ነው። ህይወትም ታወራለች። አውሬ ህይወትም ታውራ፣ ሌላም ታውራ። በቃ ለሌላ ቦታ ስጧት፣ ለሌላ ቦታ ስጧት። ከቅድም እኔ አሁን ምን መሰላችሁ፣ ቅድም ጊዜ ማለት ነው ይመራረቃሉ ማለት ነው። ስም ተጠርቶ ይመራረቃል። እኔ ተሰምቶኝ ዝም ብያለሁ። ሙይ ታሪኬ ይመራረቃል። ሌላ ብዬ አላልሽም? ተጠርተሻል፣ ወላሂ ተጠርተሻል። ሌላ መርቂ ተብለ ሌላ ብያለሁ። አንቺ ኧረ ሌላ በያለሽ ብዬሻለሁ። ሌላ አይደለም መርቂ ነው እንጂ ያላችሁት። እኔ ስትመርቁን በውስጡ አላስገባችሁኝም። በቃም የማታ እንጀራ ይስጥሽ የኔ ውድ። እናስገባ ናኒ የብዬሻለሁ፣ ጠርቼሻለሁ። ናኒ የሁላችሁ ብያለሁ። የኔ ወርቅ ጨረቃ እኔና ሌላ የትጉድ ሌላስ ብን ብዬ ነው የምጠፋው። ዘርፌ ማለት ነው በአናት ዘርፌ በኋላ ስትመርቂ እንዳትመርቂ። እኔ ሲጀምር ሰው አይወጣልኝም፣ ጫማዬም ይቀናል አንዳንዴ። አንቺ አይደለሽም ተገልበጭ። የኔ ወርቅ ከፈለግሽ ማለት ነው። አንቺ ብቻ አይደለሽም፣ ሁሉም ተጠርቷል። ምን ጠራች? ውሸት ሌላ። ኧረ ጉዴ እዩት፣ ውሸት ትላለች እንዴ! ያማታል እንዴ! ሶስት ብቻ ነው ያነሳችሁ። ለእኔም ሰላም ምንድን ነው ያለችኝ? ሶስት አለች እኮ፣ ሶስት እኮ አለች እኮ፣ ሶስት ብቻ ነው የጠራች። አንቺ ወይኔ ጉድ እኮ ነው። አንቺ አትዋሺ። ዝም በይ፣ ዝም በይ፣ ዝም በይ፣ ዝም በይ። አሁን የኔ ወርቅ ብለናል ወይ ነው? እኔ ላይ ለዚህም በይ። ዘርፍ የጠራችው ወርቁና ማለት ዘርፍ የጠራችው አንተ ሙይ ተያዙ። እኔ አሁን ማለት ነው የኔ ወርቅም አላልኩም። ወባኔ ዞይ ላይ ለአንቺ በደንብ ማለት ነው። ዘርፍ የጠራችው የኔ ወርቅና ኦብሴ ብቻ ነው እንጂ እከሌ ያላለች ምን ነው የምትለው የኔ ወርቅ ብያለሁ። እኔ አሁን ሁሉንም ከዛሬ ከነገ ጀምሮ ማለት ነው። ካራክተር ነው የሚያንጨራጭራት ሌላ ማለት ነው። እሺ ናኒ ማለት ነው። በርበሬ ከሻ የሚመስለውን ነው መገለብጥ። ዝም በይ ነይ ናኒ እንዳትነሳት ነይ ውረጅ። ጉንፋን አንቺ ጉንፋን ይዞኛል። ወይኔ ልሞት ነው። እኔ ጉንፋን ሲይዘኝ አልችልም። እኔም ቀላጫ ሴትዮ ይዤዋለሁ። ይዟታል። ምን ትይዣዋለሽ? ይዞሻል እንጂ ብሌንዬ፣ አንቺ ስትታመሚማ እኔ እልሻለሁ። የኔ ወርቅ አሹት ያስታመመማ ብሌንን ዛሬ ዛሬ ካራክተሩ ነው ይመስለኛል። ብሌን አይዞሽ ትላለች እንዴ? እኔ እኮ ግራ የሚገባኝ አንቺ አማርኛውን እየገለባበጥሽ ነው የምትናገሪው የምታነብበት ግራ ገብቶኛል። ስንቱን አማርኛ አስተካክዬ ኧረ ወይኔ ጨረቃማ እኔ አላነበብኩም ኮመንቱን። አይደለም ኮመንት አይደለም። እኔ እኮ የስንቱን አማርኛ ሰው ቀጥታ አማርኛ ማንበብ ትቶ እየገለባበጠ እያነበበ ነው መከራ ያመጣብን። አንቺ ደግሞ ተይ እባክህ ጨረቃ። የምንም ካላሰር ውስጥ ቆይ ዝም በይ። ብሌን ገብቷታል። ተዘቅዝቆ እየተጻፈ ነው እኮ ሰው ግራ የገባው እየዘቀዘቀ እያነበበ ግራ ገብታው እኮ እንደዛ እኮ ነው ያልኩሽ። መልሱ የተጻፈው ሌላ የሚመለሰው ሌላ። ናኒ ከታች አንብቤ ጨረቃ ፋሚሊ
ሰላም እንዴት ናችሁ? እግዚአብሔር ይመስገን። አንቺማ አማርኛ እንግሊዝ ነው ያልኩት። ካቢላ አህመድ እግዚአብሔር ይመስገን ሰላም ነን። አይሚሲዩ አይዞሽ እንዴ ቶሎ ሆድ ይብስሻል እንዴ ተብለሻል። ላይ ገብቶሻል አይደለም? ምን እንደምን ገብቶሻል? አሁን የገባሽ መሰለኝ። ከነገ በኋላ አንቺ ራስሽን ጠብቂ። ሌላ ቀጥታ የሚጻፈው እኮ ወደ እየገለበጡ እያነበቡ ጨረቃ ቤቱን ልከፍት እኮ ነው። ስሚ አንቺ ቤቱን ልከፍት መጥቼ ቲክቶክ ሲያስገባ ማለት ነው። አይ ነገማ ማለቃችን ነው፣ የት እንግባ እያሉ ነበር። እንዴት እንደሳኩት ብትይ ናው ማንኞቹ እነኛ ናቸው። ዛሬ እኮ እኔ እኮ አልኩኝ ጽሁፉን እየገለበጡ እያነበቡ እኮ ነው ችግር የመጣበት ሰው። ጨረቃዬ ምንም ነገር ጽሁፈት ይሁን ምን ይሁን ነገ ከነብሳችን ውልቅ የምለው ነገ ነው። እስከ ነገ ጠብቂ ነግሬያታለሁ። እኔም ለናኒ ነግሬያታለሁ። ስነ ስርዓት አድርጌ በቃ ትክክል። ከህይወታችን የሚወጣው ቀን ነገ ነው። ነገ እንጠብቃለን። ለምን ብዬ እናቴ ኧረ እነሱ ራሱ ይበቃቸዋል። አይደለም ህክማ ቀንና ማታ እኔ ኪሎ እየቀነስኩ ነው። ምንድን ነው? በጣም ነው የቀነስኩት። ምን አለበሽ አንዴ ያንቺ ተቆርጧል። ተቆርጧል። የጨረቃ እናት የሚል አይበልሽም አይሞትሽም። እናት እኔ የምበላው ነገር የት እንደሚሄድ አላውቅም። ወይ ነገ የኔነው ሰዎች ፈጣሪ በእሳት ያጠፋቸው ነበር። ሸኩሸው ሌላ የሚሰራ ሰው አልበላም እንዲበላ ነው። ናኒ ጋ ነው አንስተው እግዚአብሔር ያሳያቸው ቀን፣ ሰላምን የሰጣቸው ቀን፣ ሁሉ ነገር እንትን ያለበት ቀን ስለሆነ ምን ይታወቃል? ነገ ፈጣሪ ምን እንደሚያመጣ እግዚአብሔር እመቤቴ ትርዳን፣ ቅዱስ አማኑኤል ይርዳን። ነገር የለም፣ ምንም ነገር የለም። አማኑኤል አለ ነገ ከነናት። አሁን እኮ ታወቀ እኮ ወርቄ ምን ሆነሽ ነው? አዎ በቃ ማንሽ ወርቅዬ ነገ ማለት ነው። ወገቤ ማስራለው፣ ጭንቅላቴ ማስራለው፣ መልስ አግኝተሻል ባልሽ መልስ አግኝተሻል አይደል? መልስ ከሚስትሽ ቢሳ ምን ነው ባልሽ መልስ መጀመሪያ ማስታቶ ነው። መልስ እኮ ያውቃል እኮ ቤት ነው ያለው። ለቤት ነች ወጣች። አሁን ትክክለኛው ነው የዛሬው፣ እርግጠኛው ትክክለኛው ማለት ነው የተመጣበት ቀን ነው የዛሬው። ካወራው ብዙ ነገር አወራለሁ። በቃ መልስ በቃ ካላስ ነገ ጠብቁ። ነገ ጠብቁ። በጸሎት ጠብቁ። የኔ ወርቅ ነገ በጸሎት ዝም በሉ። ቅዱስ አማኑኤል እኔ ለእሱ ሰጥቼዋለሁ። ለቅዱስ አማኑኤል ሰጥቼዋለሁ። ኧረ ምንም የለም። ይኸውልሽ አሁን እኮ እስክሪንሾት የተደረገውንና ሌላ ዛሬ በአንቺ ተስፋ አድርጌ ነበር። ዝም በይ። ልክ ነው። ግድን ዛሬ እኮ መጨረሻ እንዲህ መሆን አለበት። ጾም ነው እኮ በ3 ቀን ውስጥ ምንም እነሱም ደስታ የሚሉት ነገር የለም። ዛሬ ትላንት ወዲያ ለምን ጾም ነው? በአንቺ ተማምኜ ነበር። አይቻልም አይደለም እንዴ? ወርቄ እኮ እንዲህ ናት። ምግብ ይበላ
አይ ዛሬ እኮ ሲጀመር ጾም በጾም ውስጥ ምንም ነገር እርቅም ቢሆን ደስታ ስለሚኖር ምንም ነገር አይደረግም። ሆነም ቀረ ነገ ነው። ነገ ቸሩ መድኃኔዓለም ዛሬ ነገ ቅዱስ አማኑኤል አባት የጾም መፍቻ ኢየሱስ የገቡት የሚወጡበት ቀን ስለሆነ ያው ነገ ሰው ይበለን የረብ ጋቸውና ጥሩ ነገር ኃይል ነገር ያሰማቸው ያቀርብላቸው። ግን የሰው ልብ የሚሰብረው የሰው አይምሮ የሚሰብረው ነገር ከጭንቅላታቸው ያርቃቸው፣ ያርቅላቸው። የሰው ልብ የሚሰበር የሰው ጭንቅላት እንትን የሚል ነገር ያርቅላቸው። ጥሩ ነገር ያቀርብላቸው። ከመጥፎ ጓደኛ ያርቃቸው። ጥሩ መስሎ ወዳጅ መስሎ ቀርቦ እንትን የሚላቸው ጓደኛ ያርቃቸው። አይወራም ነቢያት፣ ምንም ነገር አይወራም ስለ ቪዲዮ ዛሬ ምንም ነገር አንድ ነገር ነገ የሀይር ነገር ቀን ምናልባት ኢንሻአላህ ያ ረብ ጌታ ያቀዱት ዋናው እውነቷን ነው። ስለ ቪዲዮ ምንም እንዳይወራ ስለነገው በቃ ነቢያት ልክልሽ ምንም ማውራት የለም እዚህ ጋር። አሁን በቃ አሁን የራሳችንን እንጫወት። ውጡ ከዚህ ውስጥ። አዎ በቃ እኛ ወጥተናል። ችግር የለም። የነገ ሰው ይበለን። ነገ በትዕግስት እንጠብቅ። በቃ ትዕግስት ያለው መታገስ ዋጋ አለ ይባላል። ነገ እንጠብቃት። በቃ ታገሱ